بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد قدم بلن سلا صفة الحج يحج الدرارة قنبة ملكة نبر يجمرنو بس من تنياو يذو الحجة كان يوم التروية يميدرقو تكباروچن قدم بلن تملكتنال عند سو قدم بلو ከፀሐይ እኩለ ቀን ከመሆኑ በፊት ቀደም ብሎ የሚና ቦታ ላይ ቢደርስና ከዛ በኋላ ዙሁሩ አስሩ መግሪቡ ኢሻም በወቅታቸው የሚያጥሩት ሰላቶችን አሳጥሮ መስገድ እንዳለበት አይተናል። ከዛ በመቀጠል በነጋታው ወይም ቀጥሎ ያለው ቀን ዘጠነኛው የዙል ሒጃ ቀን ነው። የውም አረፋ ተብሎ ይጠራል። ትልቁ ቀን ነው። በጣም ትልቅ ቀን ነው። ከቀናቶች ሁሉ ከሱ የሚወዳደር የሌለው ትልቅ ቀን ተብሎ ነው የሚጠራው እና በዚህ ቀን በጧት ክፍለ ጊዜ ፀሐይ ከወጣች በኋላ ሁጃጆች ሐጅ ስነ ስርዓት የሚፈጽሙ ሰዎች ወደ አርድ العرፋ ይሄዳሉ ማለት ነው። የአረፋ ምድር ላይ ይሄዳሉ። ክልል አለው፣ የተገደበ ቦታ ነው። ያንን ክልል ውስጥ መግባቱ ማረጋገጥ መቻል አለበት። ወቅቱ ልክ እንደገባ የዙህር ወቅት እንደገባ አዛን ይደረጋል። አዛን ከተደረገ በኋላ ሶላት الظهر ይሰገዳል። ዙህር የሚሰገደው 2 ረካዓ ነው። ሶላት ከጨረሱ በኋላ እንደገና ኢቃም ይባላል። ኢቃም ተብሎ ዐስር ሶላት ማስቀደም በዙህር ወቅት ነው የሚሰገደው ዐስር ማለት ነው። ይሄ ጀምዕ ተቅዲም ይባላል። ሁለተኛ ሶላትን ወደ መጀመሪያው ሶላት ማስጠጋት ማለት ነው። ወቅቱ የዱዓ ወቅት በመሆኑ ወደ አላህ የምንተናነስበትና ወደ አላህ የምንቃረብበት ምህረት የምንጠይቅበት የተለያዩ ዒባዳዎች ለተለያዩ ዒባዳዎች ተፈሩግ እንድንሆን እንድንገለል ይሄንን ሶላት አስቀድመን አንድ ላይ ሶላቶችን ሰብስበን እንሰግዳለን ማለት ነው። ጀምዑ ተቅዲም ነው የሚደረገው እዚህ ላይ ዙሁር ሶላት ወቅት ላይ ዐስርን ማምጣት ማለት ነው። ዙሁር በወቅቱ ይሰገዳል። መጀመሪያ አዛን ይባላል። አንድ አዛን 2 ኢቃም ነው የሚባለው። አዛኑ ተደርጎ እንደ ኢቃም ይደረግና 2 ረካዓ ዙሁር ይሰገዳል። አሳጥረን ማለት ነው። ካሰላመትን በኋላ ተመልሰን ኢቃም እንላለን። ዐስር ሶላት ነይተን 2 ረካዓ እንሰግዳለን። ከዛ በኋላ ለተለያዩ ዒባዳዎች ራስን ዝግጁ አድርጎ መጠበቅ ማለት ነው። በተለያዩ ዒባዳዎች ላይ ራስን ቢዚ ማድረግ የዱንያ ጉዳዮችን ከማውራት ይልቅ በዱዓ በእስትግፋር በተውባ ወደ አላህ Subhanahu Wa Ta'ala በመተናነስ የተለያዩ የዱንያውም የአኺራውም ሐጃዎቻችን ጉዳዮቻችን አላህን Subhanahu Wa Ta'ala እየተናነስ የምንለምንበት ትልቅ የሆነ ወቅት ነው። በቀላሉ እንዲህ ሊያልፍ አይገባውም ማለት ነው። على الصحيح ዑለማዎች የተለያየ ሐሳብ ቢኖራቸውም የአረፋ ወቅት የሚጀምረው بعد الزوال ነው። ፀሐይ ካዘነበለችበት ጊዜ ጀምሮ እስከ ነጋታው ፈጅር ድረስ የሚቀጥለው ፈጅር ድረስ እውነተኛው ፈጅር ቀጥሎ ያለው ዒድ ቀን ከመድረሱ ከፈጅር ከመግባቱ በፊት ያለው ወቅት እስከዛ ነው የአረፋ ወቅት የሚታሰበው። ስለዚህ በዚህ አርድ አረፋ ውስጥ ለተወሰነ ጊዜ መቆምና ዱዓ ማድረግ ዋጅብ ግዴታ ነው። ሩክን من أركان الحج ነው። ምክንያቱም الحج عرفة ብለዋል የአላህ መልእክተኛ عليه الصلاة والسلام። ሐጅ ማለት እኮ አረፋ ነው። ምን ማለት ነው? አረፋ ላይ ካልቆመ አንድ ሰው ካመለጠው ሐጅ የለውም ማለት ነው። ስለዚህ ይህንን በጣም በጥንቃቄና በጣም በንቃት ነገራቶችን እዛ ውስጥ መግባታችን ማረጋገጥ የግድ ነው። የአላህ መልእክተኛ عليه الصلاة والسلام አረፋ ሁሉ እዚህ ጋር ቆም ያለው አሉ። ቦታውን እያሳዩ የቆሙበትን ቦታ አረፋ በሙሉ መቆሚያ ቦታ ነው አሉ። ስለዚህ የትኛውን ቦታ ላይ ቢሆን እዛው ክልል ውስጥ ሆኖ የትኛውን ቦታ ቢሆን ምንም ችግር የለውም። የግድ ጀበል الرحمة የሚባለው ላይ ካልወጣሁኝ ብሎ ከሰው ጋር እየተጋፋ ከሰው ጋር እየተጣላ ለተለያዩ መጥፎ ለሆኑ ነገሮች መጋበዝና መጋበዝ የለበትም ማለት ነው። ጥንቃቄ መደረግ አለበት። ያለበት ቦታ ሆኖ ተገሎ በዒባዳ መበረታታትና መጠናከር የግድ ተገቢ ይሆናል ማለት ነው። ስለዚህ
በዚህ ቀን ከሚደረጉ ዱዓዎች መካከል ትልቁ ዱዓ አፍضل الدعاء ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም የጠቀሱት እኔና ከኔ በፊት የነበሩ ነቢያቶች ያደረጉት ትልቁ ዱዓ ምንድነው አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እንግዲህ አፍضل الدعاء ብለው ጠቅሰውታል። ይህንን ማብዛት የተለያዩ ጉዳዮችም ካሉን ወደ አላህ Subhanahu Wa Ta'ala እየተናነስን እያለቀስን በጣም በዛ ላይ ራሳችንን ሰብሰብ አድርገን ወደ አላህ Subhanahu Wa Ta'ala መመለስና የምንፈልጋቸው የዱንያውም የአኺራውም ማድረግ ዱዓ ማድረግ ይጠበቅብናል ማለት ነው። ስለዚህ አንድ ሰው ሐጅ ይሄ ዓረፋ ቀን ዓረፋ ምድር ላይ መግባት ይኖርበታል። እዛ ውስጥ ሆኖ ዱዓ ያደርጋል። እስከ መቼ ነው ይሄ? እስከ ፀሐይ እስክትጠልቅ ድረስ ማለት ነው። ፀሐይ ሙሉ ለሙሉ መጥለቋ ሲረጋገጥ ነው ከአርድ ዓረፋ ወደ ሙዝደሊፋ የሚሄደው ማለት ነው። ስለዚህ ይህን ጥንቃቄ ማድረግ ያስፈልጋል። አስቀድሞ ፀሐይ ሳትጠልቅ የሄደ ሰው መመለስ አለበት። አይ ብሎ ሳይመለስ በዛው የቀጠለ ከሆነ ይህ ሰው ቅጣት አለበት። ቅጣቱም ምንድነው? አንድ በግ ማረድ ይጠበቅበታል፣ እንደ ቅጣት ማለት ነው። ፊዲያ ይጠበቅበታል። ወይም ደግሞ ለሰባት ሰው ሆኖ ግመልም በሬም ማረድ ይቻላል ማለት ነው። ስለዚህ ይሄ ዋጅብ ስለሆነ ግዴታ ስለሆነ መቆም እስከ ፀሐይ እስክትጠልቅ ድረስ የግድ ነው እዛ መቆየት። አርድ ዓረፋ አስለን እዛ መቆም እንደ ሩክን ነው። የሐጅ አንድ ማዕዘን ነው። ያለሱ ሊቆም አይችልም። እስከ ምሽቱ ድረስ ፀሐይ እስክትጠልቅ ድረስ ደግሞ እዛ መቆየቱ ግዴታ ነው። ይህን ግዴታ የተላለፈ ሰው መመለስ አለበት ወደ ቦታው። ካልተመለሰ ደግሞ ቅጣት ይጠብቀዋል ነው። ከዛ በመቀጠል ይህንን ዱዓ በማድረግ እዛ ቦታ ላይ እስከ መጨረሻ ድረስ እዛው ላይ ሊቆይ ይገባዋል ማለት ነው፣ ፀሐይ እስክትጠልቅ ድረስ። ፀሐይ ከጠለቀች በኋላ ወደ ጉዞ የሚሆነው ወደ ሙዝደሊፋ የሚባለው ቦታ ነው። ሙዝደሊፋ ሲባል 3 ስያሜዎች አሏት። ሙዝደሊፋ ይባላል። እንደገና ደግሞ መሽዓር አልሐራምም ይባላል። በሌላ ደግሞ ጀምዕ ተብሎም ይጠራል ማለት ነው። 3 ስያሜዎች ነው ያላት። አላህ Subhanahu Wa Ta'ala በቁርአን መሽዓር አልሐራም ብሎ ጠርቶታል። ነቢያችን አለይሂ ሰላቱ ወሰላም መሽዓር አልሐራም ጀምዕ በማለት ሙዝደሊፋ በማለት በሐዲታቸው በተለያዩ ሐዲቶች ላይ ጠቅሰዋል ማለት ነው። ስለዚህ አንድ ሰው አሁን ፀሐይ ጠልቃለች፣ ጉዞ ወዴት ይሆናል? ወደ ሙዝደሊፋ ይሆናል፣ ወይም ወደ ጀምዕ ወይም ደግሞ ወደ መሽዓር አልሐራም የሚባለው ቦታ። ከአርድ ዓረፋ ወደ ሙዝደሊፋ በምንሄድበት ጊዜ በእርጋታ መሄድ ወሳኝና አስፈላጊ ነው። ከሁጃጆች ጋር እየተጋፉ ያልሆነ ነገሮች እየፈጸሙ ከመሄድ ጥንቃቄ ማድረግ ያስፈልጋል። እስትግፋር ማብዛቱም ተወዳጅ ነው። አላህ Subhanahu Wa Ta'ala በተከበረው ቁርአን ምን ይላል? ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم. ثم أفيضوا من حيث أفاض الناس ሰዎች በሚጎርፉበት አብሯችሁ ከዓረፋ ማለት ከአርድ ዓረፋ ወደ ሙዝደሊፋ ጉረፉ ይላል። በሚሄዱበት ጊዜ ግን በእርጋታ መሆን እንዳለበት በሐዲስ ነቢያችን አለይሂ ሰላቱ ወሰላም አሳስበዋል። ወስተግፊሩላህ በጣም ሊተኮርበት የሚገባ ትልቅ ነጥብ ነው። ምክንያቱም ሁጃጅ የተለያዩ ስህተቶች የተለያዩ ክፍተቶች ሊያጋጥማቸው ስለሚችሉ እነዚህ ሁጃጆች ለክፍተታቸው ለሰሯቸው ኃጢአቶች እስትግፋርን እያደረጉ እስትግፋር እያበዙ ወደ አላህ Subhanahu Wa Ta'ala ምህረትን እየጠየቁ ከአርድ ዓረፋ ወደ ሙዝደሊፋ መጓዝ ይኖርባቸዋል ማለት ነው። ሲጓዙ በእርጋታ መሄድ እንዳለባቸው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲስ ላይ ተጠቅሰዋል። አዩሃ ናስ አለይኩም አሰኪና ብለዋል። ተረጋጉ፣ ረጋ ብላችሁ ሂዱ፣ ሳትገፋፉ፣ ለሁላችሁም ክፍት ቦታ አለ፣ ቀስ ብላችሁ ተረጋግታችሁ ወደዛ ሂዱ ብለዋል። እንግዲህ እዛ እንደተደረሰ ያው የወቅት መግሪብ ነውና የመግሪብ ወቅት ነው። መግሪብ የሚሰገደው ግን እዛ ሙዝደሊፋ ሲደረስ ነው። ነቢያችን አለይሂ ሰላቱ ወሰላም ኡሳማ ብን ዘይድን አብሯቸው ከግመላቸው አብሮ ተፈናጦ ነበርና እሱ ምን አላቸው? አልመግሪብ ሲላቸው
الصلاة ሲላቸው ምንድነው ያሉት? الصلاة أمامك አሉት። ሶላት ከፊት ለፊታችን እንሰግዳለን፣ አቆይተን እንሰግዳለን። አቆይተን ከዒሻ ጋራ ጀምዕ አድርገን ሰብስበን እንሰግዳለን። ተመልከቱ፣ የዓረፋ ምድር ላይ ዓስርን ወደ ዙሁር አስቀድመናል። ጀምዕ ተቅዲም ነው ያደረግነው። አሁን ወደ ሙዝደሊፋ ስንሄድ መግሪብን አቆይተን ጀምዕ ተአኺር የሚባለው አቆይተን ሰላቱን እንሰግዳለን ማለት ነው። ልክ እዛ እስኪሄድ ድረስ ያው በሚሄድበት ጊዜ አንድ ሰው ያው ዱዓውን እያበዛ እስትግፋር እያደረገ ተልቢያውን እያደረገ ዒባዳ ዱዓ እያደረገ ወደዛ ሊደርስ ይገባዋል ነው። ልክ እዛው እንደተደረሰ ወደ ሶላት ነው የሚካሄደው። ሶላት ይሰገዳል ማለት ነው። መግሪብን እንሰግዳለን 3 ረክዓ። መግሪብ አያጥርም። ፈጅርና መግሪብ ባሉበት ነው። ሰፈረን ወሐضረን ሁሌ የሚቀነሱ አይደሉም። የሚቀነሱት 4 ረክዓ የሆኑትን ነው። ዙሁር፣ ዓስርና ዒሻ ናቸው። ስለዚህ መግሪብ ባለበት 3 ረክዓ እንሰግዳለን። አዛን ይባልና ኢቃም ተብሎ ሰላት ይሰገዳል። ልክ ካሰላመትን በኋላ ኢቃም ይደረግና ዒሻ 2 ረክዓ ይሰገዳል። ከዛ በኋላ የፈለገውን ዱዓ አድርጎ ትንሽ እረፍት ማድረግ ካስፈለገው ይተኛል፣ እዛ ያድራል። ሙዝደሊፋ ላይ ማደርም ከግዴታዎቹ አንዱ ነው። እዛው ማደር ይጠበቅበታል። ሙዝደሊፋ አንዱ ይሄን ዒባዳ ይሄን ካደረገ በኋላ ሌሊት መነሳት ካለበትም ሌሊት ይነሳል ማለት ነው። እንግዲህ እዚህ ላይ አቅመ ደካማ የሆኑ የተለያዩ ዑዝር ያላቸው ሰዎች በዚህ ቀን ቀድመው ሰዎች ጋር እንዳይጋፉ ግፊያ እንዳይፈጠርና ሌላ ችግር እንዳይገጥማቸው ከእኩለ ሌሊት በኋላ ወደ ሚና መጓዝ ይችላሉ። አስሐቡል አዕዛር ዑዝር ያላቸው ሽማግሌዎች፣ አሮጊቶች፣ በሽተኞች የመሳሰሉ ካሉ ይሄዳሉ ማለት ነው። አብሯቸው ከነሱ ጋር አግዟቸው ከጎናቸው የሚሄድ ሰውም ይፈቀድለታል ማለት ነው። ሌላው ግን እዛ ማደር ግዴታ ነው። ከነጋ እዛው እስኪነጋ ድረስ መጠበቅ ያስፈልጋል። ከዛ በኋላ እዛው ከታደረ በኋላ ንጋት ላይ ፈጅር ላይ ሰላተል ፈጅር ይሰገዳል። ሰላተል ፈጅር ተሰግዶ ትንሽ ወገግ ሲል ማለት ነው፣ ፀሐይ ሳትወጣ ፀሐይ ከመውጣቷ በፊት ትንሽ ወገግ ሲል ከጽልመቱ ወይም ከጨለማው ትንሽ ፈካ በሚልበት ጊዜ የዛኔ ጉዞ ወዴት ይነሳል ማለት ነው? ወደ ሚና ጉዞ ይነሳል። ይህንን እነዛ ሙሽሪኮችን ለመጻረር ነው። ነቢያችን አለይሂ ሰላቱ ወሰላም ሙሽሪኮች እነዛ ሙሽሪኮች ይሰሯቸው የነበሩ ተግባራቸውን ተጻረሯቸዋል። ምክንያቱም እነሱ ፀሐይ እስክትወጣ ድረስ ይጠብቁ ነበር። አሽሪቅ ሰቢር ከይማ ኑጊር ይላሉ። አንተ ሰቢር ሆይ ተራራውን ነው ፀሐይዋን ቶሎ አውጣትና ወደ ጉዞአችን ወደ ሚና እንድናደርግ ይሉ ነበረ። ነቢያችን አለይሂ ሰላቱ ወሰላም ይህን ተግባራቸውን ተጻረው ፀሐይ ከመውጣቷ ትንሽ ፈካ ሲል ትንሽ ብርሃን ሲሆን ጉዞአቸውን ወደ ሚና ተነስተው ይሄዳሉ። የሚና ተግባሮች እንደዚሁም ከዚህ ጋር እስከ መጨረሻ ድረስ የተያያዙ ጉዳዮችን በሌላ ፕሮግራም ተመልሰን ኢንሻአላህ እናያለን። ለዛሬ የተያዘው ፕሮግራም ይህ ይመስላል። هذا والله أعلم وصلى الله على محمد وعلى آله وصحبه وسلم.